ታሪክ ብዙ ንጉሶችን አይቷል፣ ገዢዎችን፣ አምባገነኖችን፣ ፈላጭ ቆራጮችን። ነገር ግን አንድ ንጉስ በዓለም አይን ስር ከራሱ ሀገር በ76 እጥፍ የምትበልጥን አንድን ሀገር የግል መጫወቻው፣ እርሻው፣ የግል ሲኦሉ ያደረገበት ዘመን ነበር ብሎ ማን ያምናል? ይህ ሰው በአውሮፓ መድረኮች የበጎ አድራጎት ንጉስ፣ የአፍሪካ አዳኝ፣ ስልጣኔ ለአፍሪካ ያመጣ እየተባለ ይወደስ ነበር። ስሙም ሊዮፖልድ ሁለተኛው የቤልጂየም ንጉስ። ነገር ግን ከዚህ አንጸባራቂ የውሸት ገጽታ ጀርባ በኮንጎ ወንዝ ተፋሰስ ጥቅጥቅ ደኖች ውስጥ የሰው ልጅ ታሪክ ያያቸው እጅግ አሰቃቂ፣ እጅግ ኢሰብአዊና ስግብግብ የሆነ የግፍ አገዛዝ ተደብቆ ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ይህ የደም የላብና የወርቅ ታሪክ ነው። ይበልጥ በትክክል ግን የደምና የላስቲክ ታሪክ። የኮንጎ ነፃ መንግስት እየተባለ በሚጠራው ነገር ግን ከስሙ በተቃራኒው የዓለማችን ትልቁ የግል እስር ቤት በነበረው ስፍራ የተፈጸመው ዘግናኝ የወንጀል ታሪክ ነው። በ19ኛው ክፍለ ዘመን መገባደጃ የአውሮፓ ኃያላን የአፍሪካ ቅርምት በሚል እብደት አህጉሪቱን እንደ ኬክ ሲቆራርሷት የቤልጂየም ንጉስ ሊዮፖልድ ሁለተኛ ትልቅ ስጋት ነበረው። ቤልጂየም ትንሽ ሀገር ነበረች፣ የቅኝ ግዛት ባለቤትም አልነበረችም። የቤልጂየም ፓርላማም ሆነ ህዝብ ቅኝ ግዛት የመያዝ ፍላጎትም ሆነ አቅም አልነበራቸውም። ሊዮፖልድ ግን ከዚህ የተለየ ህልም ነበረው፣ የግል ግዛትና የሀብት ምንጭ። ሊዮፖልድ ተንኮለኛ ነበር። በቀጥታ ቅኝ ግዛት መያዝ እንደማይችል ሲያውቅ በ1876 ዓመተ ምህረት ታላላቅ የአውሮፓ ተመራማሪዎችን፣ የጂኦግራፊ ባለሙያዎችንና ሰብአዊ መብት ተሟጋቾችን ብራስልስ ላይ ሰበሰበ። ዓላማው በአፍሪካ ልብ ውስጥ የምትገኘውን ኮንጎ ለማሰልጠን፣ የአረቦችን የባሪያ ንግድ ለማስቆምና የሳይንስና የንግድ በሮችን ለመክፈት እንደሆነ አሳመነ። ዓለም አቀፍ የአፍሪካ ማህበር ወይም ኢንተርናሽናል አፍሪካን አሶሲዬሽን የተባለ ድርጅት አቋቋመ። የዓለም መሪዎች በጭብጨባ ደገፉት። ይህ ማህበር ግን የሊዮፖልድ የግል ዓላማ ማስፈጸሚያ መሳሪያ፣ የኮንጎን እምቅ ሀብት ለመቆጣጠር የተሸለመበት ጭምብል ነበር። ሊዮፖልድ ታዋቂውን ተመራማሪ ሄንሪ ሞርተን ስታሊንን ቀጠረ። ስታሊ በኮንጎ ወንዝ አካባቢ በመዘዋወር ከ100 በላይ ከሚሆኑ የአካባቢ መሪዎች ጋር ስምምነቶችን ተፈራረመ። እነዚህ መሪዎች ፈጽሞ በማያውቁት ቋንቋ የተጻፉ መሬታቸውንና የሀብት ባለቤትነት መብታቸውን ለሊዮፖልድ ማህበር የሚያስረክቡ ሰነዶች ላይ እንዲፈርሙ ተደርገዋል። ብዙዎቹ የፈረሙት በጣት አሻራ ሲሆን ይዘቱን እንዳልተረዱት ግልጽ ነው። የሊዮፖልድ ትልቁ የዲፕሎማሲያዊ ድል የመጣው በ1884 እስከ 1885 በተካሄደው የበርሊን ኮንፈረንስ ላይ ነው። በዚህ ኮንፈረንስ የአውሮፓ ኃያላን አፍሪካ ለመከፋፈል ህጎችን ሲያወጡ ሊዮፖልድ በብልጠትና በማታለል አሜሪካንን ጨምሮ ታላላቅ ሀገራትን አሳምኖ ወደ 2.3 ሚሊዮን ስኩዌር ኪሎ ሜትር የሚጠጋውን የኮንጎን ሰፊ ግዛት በግሉ እንዲያስተዳድር ይሁንታን አገኘ። ስሙም የኮንጎ ነፃ መንግስት ተባለ። ይህ ስያሜ በታሪክ ከተመዘገቡ ታላላቅ ምጸቶች አንዱ ነው። ነፃ የሚለው ቃል በፍጹም ውሸት ነበር። ሀገሪቱ የቤልጂየም ቅኝ ግዛት አልነበረችም። የሊዮፖልድ ሁለተኛ የግል ንብረት ነበረች። ንጉሱ፣ ፓርላማው፣ ህጉ፣ ሰራዊቱ፣ ሁሉም ነገር እሱ ነበር። በአንድ ሰው የግል ስግብግብ ፍላጎት ላይ የተመሰረተ ግዙፍ የባርነት ግዛት ተፈጠረ። መጀመሪያ ላይ በወቅቱ ዋጋው ከፍተኛ ስለነበር የሊዮፖልድ ትኩረት ዝሆን ጥርስ ላይ ነበር። ነገር ግን የቴክኖሎጂ እድገት የሊዮፖልድን ስግብግብነት ወደ አዲስ አስከፊ ደረጃ አሸጋገረው። የጆን ቦይድ ደሎፍ ፈጠራ በአየር የሚሞላ የላስቲክ ጎማ ለአዳዲስ መኪናዎችና ብስክሌቶች አስፈላጊ ሆነ። የኮንጎ ጥቅጥቅ ያሉ ደኖች ደግሞ በተፈጥሮ ላስቲክ በሚሰጡ ተክሎች እየበለጸጉ ነበሩ። ሊዮፖልድ ነጭ ወርቅ አገኘ። ለኮንጎ ህዝብ ግን ይህ የደም እንባ መጀመሪያ ነበር። የላስቲክ ፍላጎትን ለማሟላት ሊዮፖልድ ፎርስ ፐብሊክ የተባለ የግል ሰራዊት አቋቋመ። አብዛኞቹ መኮንኖች ከአውሮፓ በተለይ ከቤልጂየምና ከስካንዲኔቪያ የመጡ ሲሆን ተራ ወታደሮች ግን ከአካባቢው ኮንጎላውያንና ከሌሎች የአፍሪካ ክፍሎች በግዳጅ የተመለመሉ ወይም የተገዙ ባሪያዎች ነበሩ። እነዚህ ወታደሮች በጭካኔያቸው የታወቁ ሲሆን የሊዮፖልድን የላስቲክ ኮታ ለማስፈጸም ማንኛውንም አይነት ግፍ ከመፈጸም ወደ ኋላ አይሉም ነበር። የቀይ ላስቲክ ስርዓት የተመሰረተው በአሰቃቂ ብዝበዛና በከፍተኛ ጭካኔ ላይ ነበር። የኮታ ስርዓት እያንዳንዱ መንደርና እያንዳንዱ ወንድ ሊያቀርበው የሚገባ እጅግ ከፍተኛ የሆነ የደረቅ ላስቲክ መጠን ተቆርጦበታል። ይህንን ኮታ ማሟላት ፈጽሞ የማይቻል ነበር።
ሰዎቹ ምግብና መጠለያ ሳይይዙ ለሳምንታት አንዳንዴም ለወራት ወደ ጫካ ገብተው ፕላስቲክ የሚገኝበትን ተክል ፍለጋ እንዲንከራተቱ ይገደዱ ነበር። የቅጣት አረመኔነት ኮታውን ያላሟሉ ወይም ለማምለጥ የሞከሩ ግለሰቦችና መንደሮች በአጠቃላይ ከባድ ቅጣት ይደርስባቸው ነበር። ከደረቅ የጉማሬ ቆዳ በተሰራ ጅራፍ መገረፍ፣ ግድያና መንደሮችን ሙሉ በሙሉ ማቃጠል እየተለመደ ነበር። ከሁሉም በላይ ዘግናኝ የነበረው እጅ የመቁረጥ ተግባር ነው። የፎርስ ፐብሊክ ወታደሮች ለእያንዳንዱ ለተጠቀሙ ጥይት ማረጋገጫ እንዲሆን የተገደለውን ሰው ቀኝ እጅ ቆርጠው እንዲያመጡ ይታዘዙ ነበር። ይህ የሚደረገው ጥይት እንዳያባክኑ ለማረጋገጥ ነበር። አንዳንድ ጊዜ ወታደሮቹ ኮታቸውን ለማሟላት ወይም ሰዎችን ለማስፈራራት ሲሉ በሕይወት ያሉ ሰዎችን፣ ሕፃናትንና ሴቶችን ሳይቀር እጆቻቸውን ይቆርጡ ነበር። የተቆረጡትም እጆች በቅርጫት ተሞልተው ለመኮንኖቻቸው ይቀርቡ ነበር። እገታና ረሃብ ወንዶቹ ላስቲክ ለመሰብሰብ ወደ ጫካ ሲሄዱ ሚስቶቻቸውና ልጆቻቸው በመንደር ውስጥ በሚገኙ በተለየ ሁኔታ በተሰሩ እስር ቤቶች ውስጥ ይታገቱ ነበር። ወንዶቹ በቂ ላስቲክ ይዘው እስኪመለሱ ድረስ ቤተሰቦቻቸው ያለ ምግብና ውሃ በስቃይ ይቀመጡ ነበር። ብዙ ሴቶችና ሕፃናት በረሃብ፣ በበሽታና በወታደሮች ጥቃት ይሞቱ ነበር። ይህ የሽብር አገዛዝ ለ23 ዓመታት ቀጠለ። የታሪክ ምሁራን እንደሚገምቱት በዚህ ጊዜ ውስጥ ከ5 እስከ 15 ሚሊዮን የሚሆኑ ኮንጎላውያን አልቀዋል። አንዳንዶች ይህ ቁጥር እስከ 20 ሚሊዮን ሊደርስ እንደሚችል ይናገራሉ። ይህ ቁጥር የሚወክለው በቀጥታ ግድያ የሞቱትን ብቻ ሳይሆን በረሃብ፣ በበሽታ፣ በግዳጅ ሥራ ብዛትና በልደት መጠን መቀነስ ምክንያት የጠፋውን ሕይወት ነው። በዚህ ጊዜ የኮንጎ ሕዝብ ቁጥር በግማሽ ቀንሷል ተብሎ ይገመታል። ምንም እንኳን ዘር ማጥፋት የሚለው ቃል በወቅቱ ባይኖርም ይህ በዘመናዊ ታሪክ ከተፈጸሙ ታላላቅ የዘር ማጥፋት ወይም የሰብአዊነት ወንጀሎች አንዱ ነበር። ምንም እንኳን ሊዮፖልድ ይህን ግፍ ከውጭ ዓለም ለመደበቅ ከፍተኛ ጥረት ቢያደርግም የእውነት ድምጾች ቀስ በቀስ መሰማት ጀመሩ። ጆርጅ ዋሽንግተን ዊሊያምስ አፍሪካ አሜሪካዊ ጋዜጠኛ፣ የታሪክ ምሁርና ፖለቲከኛ ነበር። በ1890 ወደ ኮንጎ ተጉዞ ያየው ነገር አስደንግጦታል። ወደ አሜሪካ ሲመለስ ለንጉሥ ሊዮፖልድ ክፍት ደብዳቤ በመጻፍ በኮንጎ እየተፈጸመ ያለውን ግፍና የባሪያ ንግድ በዝርዝር አጋለጠ። ዊሊያም በሰው ልጆች ላይ የሚፈጸሙ ወንጀሎች ወይም ክራይም አጌንስት ሂዩማኒቲ የሚለውን ሐረግ ከተጠቀሙ የመጀመሪያዎቹ ሰዎች አንዱ ነበር። ዊሊያም ሼፐርድ አፍሪካ አሜሪካዊ ፕሮስባይቴሪያን ሚስዮናዊ ነበር። በኮንጎ ለ20 ዓመታት የኖረ ሲሆን የፎርስ ፐብሊክን ጭካኔ በዓይኑ አይቷል። የተቆረጡ እጆችን ፎቶ አንስቷል። እናም ስለ ኮንጎ ሕዝብ እልቂት ጽፏል። ኤድመንድ ዲሞሬል በሊቨርፑል የመርከብ ኩባንያ ውስጥ ይሰራ የነበረ እንግሊዛዊ ነበር። ከኮንጎ የሚመጡ መርከቦች ከፍተኛ መጠን ያለው ላስቲክና የዝሆን ጥርስ ይዘው ሲመጡ፣ ወደ ኮንጎ የሚሄዱ መርከቦች ግን የንግድ ዕቃዎችን ሳይሆን ወታደሮችን፣ የጦር መሳሪያዎችንና ጥይቶችን ብቻ እንደሚጭኑ አስተዋለ። ይህ ነፃ ንግድ አይደለም፣ ይህ ባርነት ነው ሲል ደመደመ። ስራውን ትቶ ኮንጎ ሪፎርም አሶሲዬሽን የተባለ ማህበር በ1904 አቋቁሞ ዓለም አቀፍ ዘመቻ ጀመረ። ሮጀር ኬዝመንት አይሪሽ ብሔርተኛና የብሪታንያ የውጭ ጉዳይ መስሪያ ቤት ሰራተኛ ነበር። የብሪታንያ መንግስት በኮንጎ ያለውን ሁኔታ እንዲያጣራ በ1903 ላከው። የኬዝመን ሪፖርት የሊዮፖልድን አገዛዝ አረመኔነት በማያሻማ ሁኔታ አጋለጠ። አሊሲሊ ሃሪስ ከባለቤቷ ጆን ሃሪስ ጋር በመሆን በኮንጎ ሚስዮናዊት ነበረች። አሊስ ያነሳቻቸው የኮንጎውያን ስቃይ የሚያሳዩ ልብ ሰባሪ ፎቶዎች፣ በተለይ ንሳላ የተባለው ሰው የ5 ዓመት ልጁ በዋሊ የተቆረጠ እጅና እግር እያየ የሚያሳየው ፎቶ የዓለምን ሕዝብ ህሊና አንኳኳ። እነዚህ ፎቶዎች የሞሬል ዘመቻ ዋና መሳሪያ ሆኑ። እንደ ማርክ ትዌን ያሉ ታዋቂ ጸሐፊዎችም የሊዮፖልድን ግፍ የሚያጋልጡ ጽሑፎችን ጻፉ። በዓለም አቀፍ ደረጃ እየጨመረ በመጣው ግፊትና በቤልጂየም ውስጥ በተነሳው ተቃውሞ ምክንያት ንጉሥ ሊዮፖልድ ሁለተኛ በ1908 የኮንጎ ነፃ መንግስት ለቤልጂየም መንግስት ለመሸጥ ተገደደ። ስሙም የቤልጂየም ኮንጎ ተብሎ ተቀየረ። ሊዮፖልድ ከዚህ ሽያጭ ከፍተኛ ገንዘብ ከቤልጂየም መንግስት ተቀብሏል። የግል አገዛዙ አበቃ። ሊዮፖልድ ሁለተኛ እንደ አውሮፓውያን አቆጣጠር በ1909 ሞተ። ለፈጸመው አሰቃቂ ወንጀል ፍርድ ቤት ቀርቦ አያውቅም። ከመሞቱ በፊት በብራስልስ የሚገኘውን የኮንጎ አስተዳደር ቢሮ መዝገቦችን ሙሉ በሙሉ በማቃጠል የወንጀሉን ስፋትና
የራሱን ቀጥተኛ ተሳትፎ የሚያሳዩ ማስረጃዎችን ለማጥፋት ሞክሯል። በታሪክ ካሉ እጅግ ሀብታም ሰዎች አንዱ ሆኖ የሞተው ሀብቱ የተገነባው በሚሊዮን በሚቆጠሩ ኮንጓውያን ደምና ስቃይ ላይ ነበር። የሊዮፖልድ አገዛዝ ያስከተለው ጠባሳ በኮንጎ ላይ እስከ ዛሬ ድረስ አልሻረም። ለኮንጎ የቀጣይ የፖለቲካ አለመረጋጋት፣ ለተንሰራፈው ሙስና፣ ለሀብት ብዝበዛና ለማይሽረው የሥነ ልቦና ጉዳት መሰረት ጥሏል። የቤልጂየም የቅኝ አገዛዝም ቢሆን የሊዮፖልድን ያህል ባይከፋም የኮንጎን ሕዝብና ሀብት መበዝበዙን ቀጥሎ ነበር። ኮንጎ በ1960 ነፃነቷን ብታገኝም የሀብት እርግማን የሚባለው ክስተት ሰለባ ሆና ቀርታለች። አገሪቱ በአይናት፣ በኮባልት፣ በመዳብና በሌሎችም የተፈጥሮ ሀብቶች እጅግ የበለጸገች ብትሆንም ሕዝቦቿ ከዓለማችን እጅግ ድሆች መካከል ናቸው። የሊዮፖልድ የደም አሻራ አሁንም ይታያል። የንጉሥ ሊዮፖልድ ሁለተኛ የኮንጎ ታሪክ የሰው ልጅ ምን ያህል ጭካኔ ሊፈጽም እንደሚችል፣ ስልጣንና ስግብግብነት ሕሊና እንዴት ሊያውሩ እንደሚችሉ የሚያሳይ አስደንጋጭ ማስታወሻ ነው። ይህ ታሪክ መዘንጋት የለበትም። በሚሊዮኖች የሚቆጠሩ ስም በሌላቸው ሰለባዎች ስም በታሪክ መዝገብ ውስጥ ቦታ ሊሰጠው የሚገባ እውነት ነው። እነዚያ የተቆረጡ እጆች፣ እነዚያ የጠፉ ሕይወቶች፣ እነዚያ የተቃጠሉ መንደሮች የሰው ልጅ በገዛ ወገኑ ላይ ሊያደርስ የሚችለውን ክፋት የሚያሳዩ ዘላለማዊ ምስክሮች ናቸው። የኮንጎ ሕዝብ ታሪክ የብዝበዛና የመከራ ብቻ አይደለም፣ የተቃውሞና ያለመውደቅም ታሪክ ነው። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካሉት በኮሜንት መስጫው ላይ ያጋሩን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይም በሌላ ቪዲዮዎች እስከነገናኝ ድረስ መልካም ሁሉ ተመኘን። ቻው።